ሰላም ጤና ይስጥልን። ይህ ባና ሚዲያ ነው። አሁናዊ መረጃዎቻችንን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እንንገራችሁ። የጠቅላይ ሚኒስትሩ አዲሱ ትግራይን በተጋሩ የማጥቃት ስትራቴጂያቸው ስለሚያከናውኑበት ጸረ ቲዲኤፍ ኃይል ስለሚመለከት የደረሰን መረጃ ወደ እናንተ እናደርሳለን። በእንዲህ እያለ ትግራይ በጊዜያዊ አስተዳደር እንድትቆይ ተወስኗል። ክልሉ በተደራጀ የክልል አስተዳደር እንዳይመራ የሚያደርግ አዋጅም ጸድቋል። በሌላ ዜና በአማራ ክልል የመንግስት የጸጥታ አካላት እርስ በርስ መዋጋታቸውን ሰምተናል። ዝርዝሩን ይዘናል። መንግስትና በአማራ ክልል ባሉ ታጣቂዎች መካከል የሚደረግ ድርድር የለም በሚለው መረጃንም ተጨማሪ ይዘናል። ህወሓት ልዕልና ሊኖረው አይገባም ሲል የጌታቸው ረዳ ህወሓት አሳሰበ። አቶ ጌታቸው ረዳ የሚመራው ህወሓት በዛሬው ዕለት ስላወጣው መግለጫ የሚመለከትም የምንነግራችሁ ይሆናል። ባና ሚዲያን አድምጡ፣ ትክክለኛ መረጃ ያገኛሉ። ጸረ ቲዲኤፍ ኃይል እየተደራጀ ነው። ይህ እየተደራጀ ነው እየተባለ ያለው ኃይል በትግራይ ያለውን ሰራዊት ለመዋጋት ያለመ መሆኑን የባና ሚዲያ ምንጮች ገልጸዋል። በመከላከያ ኃይል የሰሜን እዝ አዛዥ ጀነራል አሰፋ ቸኮል በጀት ተመድበውም መደራጀቱ ምንጮቹ ለዜና ክፍል አዘጋጆቻችን ተናግረዋል። ይህ ኃይል በአፋር ሽረት፣ መጋልና ሰመራ አካባቢዎች የተደራጀ ነው የተባለ ሲሆን እስካሁንም ከ170 እስከ 200 አባላት እንዳሉት ሰምተናል። የዝግጅት ክፍላችን ሸሽተው ወደ እኒህ አካባቢዎች የሄዱ የከፍተኛ አመራሮች ስም ዝርዝርም ደርሶታል። የተደራጀ ያለው የጸረ ቲዲኤፍ ኃይል እንዲቆም ጀነራል ታደሰ ወረደ ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸውን ምንጮቻችን ነግረውናል። ጠቅላይ ሚኒስትሩም እንደሚያስቆሙት ቃል ገብተዋል ተብሏል። ሆኖም አብይ አህመድ አዲሱ ትግራይን በትግራይ ሰዎች የማጥቃት ስትራቴጂያቸው እየሰራላቸው መሆኑንና ይህንንም ኃይል ቃል በገቡበት መሰረት እንደማያስቆሙት ምንጮቹ ስጋታቸውን ተናግረዋል። የአፋር ክልል የጸጥታ ኃይል ኃላፊ ሀጂ ጎዶ ሃሞሎ ያስተባብሩታል የተባለው ይህ ኃይል የቲዲኤፍ የፖሊስ የጊዜያዊ አስተዳደር አመራሮች አማካሪ ምክር ቤትና የዞን አስተዳዳሪ የተወጣጡ አባላት መያዙንም ምንጮቹ አስረግጧል። በትግራይ ያለው የፖለቲካ ውጥረት ወደ ሰራዊቱ መውረዱ ስጋት ፈጥሯል። በተለይም በዚህ ዓመት በህወሓት ያሉት ከፍተኛ አመራሮች በመካከላቸው የነበረው ልዩነት ገኖ እየታየ ሲሆን ይፋም አውጥተውታል። ይህም ልዩነት ወደ ሰራዊቱ እንዲወርድ ሆኗል። የጠቅላይ ሚኒስትር አብይ አህመድ መንግስት በ2013 ዓ.ም ትግራይን ሲወር ወረራውን ለመመከት የትግራይ መከላከያ ሰራዊት ተብሎ ተደራጅቷል። ይህም ክልሉን ለማጥፋት በሰማይና መሬት በየአቅጣጫው የዘመተውን ሰራዊት በመከላከልና በማጥቃት የትግራይ ፖለቲካ አመራሮች ከበረሃ ወደ ከተማ እንዲገቡ አድርጓል። ሆኖም በፖለቲከኞች ያለው ልዩነት በአንድነት ወራሪን የመከተው ሰራዊት እየፈተነ መሆኑን ምንጮቻችን ነግረውናል። ከፍተኛ የህወሓት አመራርን የሚደግፉ የሰራዊት አባላት በእልህ የራሳቸውን ኃይል እያደራጁ መሆኑንም ተሰምቷል። ይህ በአፋር እየተደራጀ ነው የተባለው አዲስ የቲዲኤፍ ኃይል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሞ የነበሩትን አቶ ጌታቸው ረዳን የሚደግፍ ነው ተብሏል። አቶ ጌታቸው ረዳ ወደ አዲስ አበባ ከተጓዙ በኋላ የፓርቲውን ከፍተኛ አመራሮች ላይ ያነጣጠረ መልእክት እያስተላለፉ ይገኛሉ። ሁለት ቀናት በፊት መጋቢት 21 2017 ዓ.ም ላይ በራሳቸው የፌስቡክ ገጽ ላይ በትግራይ እየታየ ያለው አለመረጋጋት ስልጣን ወይም ሞት ብሎ የተነሳውን ቡድን የደረሰበትን የመጨረሻ ምዕራፍን የሚያሳይ ነው ሲሉ ለጥፈዋል። ሁሉም አንድ ሆኗል፣ የህዝብ ስልጣንን አልመው ሴራቸውን እያሴሩ ነው ሲሉ የከሰሱት አቶ ጌታቸው ረዳ አሁንም ቡድኑ ማህተም ለቀማ ላይ ነው ሲሉ ከሰዋል። ቡድኑ ያለችውን መሬት ሽጦ ለመካፈል እንጂ በውጭ ኃይሎች የተወረረውን መሬት ለማስመለስ እቅድ የለውም ሲሉም አጋርተዋል። እንዲሁም ወደ አዲስ አበባ በመመላለስ ስልጣን ልመና ላይ መሆኑንም ከፍተኛ አመራሩ በጽሑፋቸው አስነብበዋል። ትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እንዲመሩ መሾማቸውን በመጋቢት ወር በተሰማ ጊዜ ከፍተኛ ተስፋ የተጣለባቸው አቶ ጌታቸው ረዳ አስተዳደራቸው በክልሉ እዚህ ገባ የሚባል ስራ አልሰራም ተብሎ ይወቀሳል። ትግራይ በጊዜያዊ አስተዳደር እንድትቆይ ተወሰነ። ክልሉ በተደራጀ የክልል አስተዳደር እንዳይመራ የሚያደርግ አዋጅም ጸድቋል። ትግራይ ክልል ከ2013 ዓ.ም ወዲህ ሰላሙን፣ ኢኮኖሚውንና ማህበራዊ ግንኙነቱን የተናጋበት ሆኗል። የፕሪቶሪያ ስምምነት በክልሉ ሲሰማ የነበረውን የጥይት ድምፅ ቢያጠፋም ወደ ዘላቂና የተረጋጋ አካባቢ ማሸጋገር ግን አልቻለም። ትግራይ ራሷን በራሷ የማስተዳደር መብት የሚነጥቅ አዋጅ አሁንም ለአንድ ዓመት ተራዝሞ እንዲጸድቅ ተወስኗል። የሕዝብ ተወካዮች ምክር ቤት ዛሬ መጋቢት 23 2017 ዓ.ም ባካሄደው 22ኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ አንድ ዓመት ማራዘም የሚያስችል ማሻሻያ አዋጅ ነው ያጸደቀው። አዋጁ እስካሁን በሥራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። አዋጁ ጊዜያዊ አስተዳደሮች ለሁለት ጊዜ እስከ አንድ ዓመት ድረስ እንዲራዘሙ የሚያስችል ሲሆን በቅርቡ የስልጣን ጊዜው የተጠናቀቀውን የትግራይ ጊዜያዊ አስተዳደር ለተጨማሪ አንድ ዓመት እንዲራዘም አስችሏል።
የክልል መንግስት ሰላምንና ደህንነትን ማስጠበቅ ካልቻለ፣ የሰብአዊ መብት ጥሰቶች ሲከሰቱና የክልሉ መንግስት እነሱን ለመቅረፍ ካልቻለ ወይም ህገ መንግስታዊ ስርዓት አደጋ ላይ በሚወድቅበት ጊዜ የፌዴራል መንግስት ጣልቃ ሊገባ እንደሚችል የቀድሞ አዋጅ ይገልጻል። በተጨማሪም የክልሉ ምክር ቤትና ከፍተኛ አስፈጻሚ አካልን በማገድ ተጠያቂነቱ ለፌዴራል መንግስት የሆነ ጊዜያዊ አስተዳደር እንዲቋቋም ያስችላል። ይሁን እንጂ አዋጁ ለጊዜያዊ አስተዳደሮች የ2 ዓመት የአስተዳደር ጊዜ ብቻ የሚሰጥ ሲሆን አስፈላጊ ሆኖ ከተገኘ ለ6 ወራት ሊራዘም ይችላል። የፌዴራሉ መንግስት አሁንም በትግራይ ምርጫ እንዲካሄድና የተረጋጋ ሁኔታ እንዲፈጠር የሚያደርገው ጥረት የለም ማለት ይቻላል። የክልሉ አብዛኛው ወረዳዎች በውጭ ኃይሎች ቁጥጥር ስር ናቸው። በከተሞች ተጠልለው የሚገኙ ተፈናቃዮች አሁንም ችግር ላይ ናቸው። ይህንን መመለስ ባልቻለበት ሁኔታ በትግራይ የተቋቋመውን ጊዜያዊ አስተዳደር ተጠያቂ ያደርጋል። አሁንም የብልጽግናው መንግስት መተግበር ያልቻላቸውን ግዴታዎች ጊዜያዊ አስተዳደሩን ተጠያቂ ለማድረግ የሚያስችለውን አዋጅ አሻሽሏል። ከአዋጁ ማሻሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለው እውነታ ጋር የሚስማማ አይደለም በሚል መሆኑ የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮች ከአዋጁ ማሻሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለው እውነታ ጋር የሚስማማ አይደለም በሚል መሆኑ የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮችን ለመፍታት ተለዋዋጭነት እንደሚያስፈልግ ተገልጿል። ትግራይ ክልልን እንደ ምሳሌ በመጥቀስ የ2 ዓመት የሥልጣን ዘመን ቢያልፍ እንኳ በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ብሏል። ይህ ማሻሻያ የተደረገው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤት አባላት በሰጡት ማብራሪያ የሥልጣን ዘመኑ ያበቃው የትግራይ ክልል ጊዜያዊ አስተዳደር ለሌላ ዓመት እንደሚራዘም መግለጻቸውን ተከትሎ ነው። በአመራሩ ላይም ለውጥ ሊኖር ይችላል ብለዋል። ጠቅላይ ሚኒስትር አብይ አህመድ የአመራር ለውጥ ይኖራል ሲሉ በዛሬው ምክር ቤት ቆይታ ተናግረዋል። ጠቅላይ ሚኒስትሩ በግልጽ የተሿሚዎች ስም ባይገልጹም እንደ አዲስ ይደራጃል የተባለው የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ፕሬዝዳንት ሆነው ይመሩታል ተብሏል። ጀነራሉ የክልሉ ምክትል ጊዜያዊ አስተዳደር የነበሩ ናቸው። በአማራ ክልል የመንግስት የጸጥታ አካላት እርስ በርስ መዋጋታቸው ተሰማ። የጸጥታ አካላቱ እርስ በርስ የተታኮሱት በትናንትናው ዕለት መሆኑን ተሰምቷል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትናንት መጋቢት 22 2017 ዓ.ም ጀምሮ የመንግስት አድማ በታኝ አባላትና የመከላከያ ሰራዊት አባላት መካከል ከባድ የሆነ የእርስ በርስ ውጊያ ተካሂዷል። እርስ በርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ሕፃናትና አረጋውያንን ጨምሮ ያገኟቸውን ንጹሃኖች በአሰቃቂ ሁኔታ ጨፍጭፈዋል ሲሉ የአካባቢውን ነዋሪዎች ተናግረዋል። ከሟቾቹ መካከል የፍጣ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ንጹሃኖቹ ያለ ርህራሄ በአሰቃቂ ሁኔታ ገድሏቸዋል። በእንዲህ ያለ በክልሉ ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የአማራ ክልል ትምህርት ቢሮ አስታውቋል። በጸጥታ ችግር ምክንያት የዘንድሮ ትምህርት ዘመን ምዝገባ እስከ የካቲት 30 ቀን 2017 ዓ.ም አራዝሞ የነበረው የአማራ ክልል አሁንም ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው ብሏል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናሰማራቸው ልጆች አይኖሩንም ሲሉ ገልጸዋል። በመንግስትና በአማራ ክልል ባሉ ታጣቂዎች መካከል የሚደረግ ድርድር የለም ተባለ። የአማራ ክልል ሰላም ካውንስል በአማራ ክልል ባሉ ታጣቂ ኃይሎችና በፌዴራል መንግስት መካከል በአውሮፓ የሰላም ድርድር ለማድረግ ይደረጋል የሚባለው ውሸት ነው ሲል በክልሉ የሚገኘው የሰላም ካውንስል ገልጿል። ካውንስሉ ሰብሳቢ አቶ ያየህ ይራድ በለጠ ካውንስሉ ሁለቱም ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ ነው፣ ይሁን እንጂ በአሁኑ ሰዓት ምንም አይነት የተጀመረ ድርድር የለም ብለዋል። ድርድር ለማድረግ የራስ የሆነ የሚያስፈልጉ ሂደቶች መኖራቸውን ያነሱም ሲሆን የዓለም አቀፍ ማህበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለ ግን ስምምነት የተጀመረበት አካሄድ የለም ሲሉ ተናግረዋል። ካውንስሉ መንግስትም ሆነ ታጣቂ ኃይሉ በራሳቸው በፈለጉት ቦታና አደራዳሪ እንዲደራደሩ ግፊት ሲያደርግ መቆየቱን የሚገልጹት ዋና ሰብሳቢው በዋናነት ግን ውይይትና ድርድር ከተካሄደ በአፍሪካ ህብረት አሸማጋይነት የሚደረግ ስምምነት የተሻለ እንደሚሆን ጥቆማ ሰጥቷል። በትኩረት መታየት ያለበት ጉዳይ ግን ሁለቱም ወገን ውጊያ በማቆም የመደራደር ፍላጎት አላቸው ወይ የሚለው ጉዳይ ጥያቄ የሚያነሳ መሆኑን ገልጸዋል።
ሁለቱም አካላት የድርድር ፍላጎት አላቸው ወይ የሚለው ዋና ጉዳይ መሆኑን የሚገልጹት አቶ ያየህ ይራድ በለጠ መንግስት ከዚህ ቀደም የካውንስሉን ጥሪ መቀበሉን ተናግረዋል። ካውንስሉ ታጣቂዎቹም ወደ ድርድር እንዲመጡ ጥሪ ሲያቀርብ የቆየ ሲሆን አሁንም ታጣቂዎች ጥሪውን ተቀብለው ወደ ድርድር እንዲመጡ የሚያደርገውን ጥሪ እንደሚቀጥልበት ጠቁመዋል። አቶ ያየህ ይራድ በለጠ ይህንን ሲመልሱ ሁለቱም ተዋጊ ኃይሎች ወደ ድርድር እንደሚመጡ ማድረግ ከባድ ሥራ መሆኑን ሊታወቅ ይገባል ብለዋል። የፌዴራል መንግስት ተደጋጋሚ የሰላም ጥሪዎች ከማድረግ በዘለለ ወደ ድርድር የሚመጣበት ሁኔታ ማመቻቸት ላይ ስራዎችን በደንብ ሊሰራ ይገባል ሲሉም አሳስበዋል። የአንድ አካል ፍላጎት ብቻ ችግሩን የሚፈታበት ሁኔታ ባለመኖሩ በሁለቱም በኩል የመተማመን ሁኔታ መፈጠር እንዳለበት የካውንስሉ ሐሳብ መሆኑን ገልጸዋል። ሆኖም ካውንስሉ አፋጣኝ የተኩስ አቁም መደረግ አለበት ብሎም ያምናል ተብሏል። ህወሓት ልዕልና ሊኖረው አይገባም ሲል የጌታቸው ረዳ ህወሓት አሳሰበ። በአቶ ጌታቸው ረዳ የሚመራው ህወሓት መግለጫ አውጥቷል። ቡድኑ የትግራይ ጊዜያዊ አስተዳደር እንደገና መሻሻል አለበት ሲል በመግለጫው ጠቅሷል። ይህ የህወሓት ክፍል በመግለጫው ፓርቲው 50 ሲደመር አንድ ቦታ መያዝ የለበትም ሲል አቋሙን አሳውቋል። የአንዱ ፓርቲ የበላይነት የሌለው ሁሉንም አይነት አመለካከቶች የሚወክሉ ፓርቲዎች በእኩል የሚያቅፍና የሚያሳትፍ ጊዜያዊ አስተዳደር እንዲቋቋም አሳስቧል። በተጨማሪም በወረዳዎችና ከተሞች በህዝብ የተመረጡና ቁጥጥር የሚደረግላቸው ነፃነታቸው የተጠበቀ የጊዜያዊ አስተዳደሩ አካል የሆኑ መስተዳድሮች በአስቸኳይ እንዲቋቋሙ በዛሬው ዕለት መጋቢት 23 2017 ዓ.ም ባወጣ መግለጫ አሳስቧል። ጠቅላይ ሚኒስትር አብይ አህመድ በተመሳሳይ በትግራይ ክልል መንግስታቸው ውክልና እንዲኖረው እንደማይፈልጉ፣ ሆኖም ህወሓት የወንበር ብልጫ እንዲኖረው ግን እንደማይፈልጉ ማሳሰባቸውን ተሰምቷል። ሩሲያ ከአሜሪካ ጋር ሰላም ነኝ ስትል አስተባበለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችን ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደዋወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጯቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረ ነው። ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ተአማኒነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁም ካልተስማሙ የሩሲያን ነዳጅ በሚገዙ ሀገራት ላይ 50 በመቶ ታሪፍ ለመጣል ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ሲሰጡ አይደመጥም ነበር። አሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬንን ጦርነት ለመግታት ሲወያዩ ትራምፕ ዜሌንስኪን እንጂ ፑቲንን አልወቀሱም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዜሌንስኪን እንዲተካቸው ሐሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም። በጣም ነው የተበሳጨሁት፣ የተናደድኩት። ፑቲን የዜሌንስኪን ተአማኒነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበት አቅጣጫ አይደለም። አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ እንደርስም ማለት ነው ሲሉም ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ገልጸዋል። የክሬምሊን ደጋፊው ጋዜጣ ሞስኮቫስኪ ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያን መሠረተ ልማት እንዳታጠቃ ለማድረግ የገቡትን ቃል አላከበሩም ሲልም ወርፏል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ለተወሰነ ጊዜ ነው። ሞስኮ ከአሜሪካ ፕሬዝዳንት ጋር መስማማት ትፈልጋለች ብሏል ጋዜጣው።